አንድ የ17 አመት ሙርከኛ ማለት በቃ ሙርከኛ ማለት አይቻልም ህፃን ቻይልድ ሶልጀር ነው አሳዛኝ ታሪኩን እናስደምጣችሁ ከበድ ያለ አሳዛኝ ታሪክ ከዛ በፊት ተመልካቾች ምንድነው ይሆን ያለ ነው ለማለት መከላከያ አካባቢ ያሉ ሰዎች በተለይ ጀነራሎቹ ልጆች አሏቸው አይኖ ኢትዮጵያ ውስጥ የሉም የአብዛኞቹ ጀነራሎች ወይ ውጭ ሀገር ነው ወይ ቻይና ነው የሚልኳቸው ወይ አሜሪካ ወይ ካናዳ ወይ አውስትራሊያ ነው የሚልኳቸው ኢትዮጵያ ምድር ላይ የጀነራል እገሌ ወታደር ሆነ ተብሎ ብላቴ እየሰለጠነ ነው ብርሸልቆ እየሰለጠነ ነው የሚባል የጀነራል ልጅ የለም የደሃ ልጅ ነው እዛ ውስጥ ቡና ለቅሞ ሊስትሮ ሆኖ ማገልገል የሚችለው ልጅ ነው እንደዚህ ያደረጉት ያለው and for no cause ነው ሀገር ለመጠበቅ ነው ሉዓላዊነት ለመጠበቅ ነው ይያለ የራሱ ጎረቤት ሀገር ለመውረር የራሱ ክልል ለመበጥበጥ የራሱ ክልል በአለም ብዙ ጊዜ የምንናገረው በአለም ምናቀው ጎረቤት የጎረቤት ሀገር አማጺ ሲደግፍ እኔም ማቆስ ከዚህ በፊት በኔ እድሜ ማቆስ ነው ለምሳሌ በደርግ ጊዜ ደርግ የደቡብ ሱዳን ኤስፒኤልኤም ለመገንጠል ከዋናው ሱዳን ለመገንጠል እዛው ጋምቤላ ምናምን ሰጥቶ ሰራዊት አደራጅቶ ቀለበ ምናምን ይረዳ ነበር ሱዳን ደግሞ ማን ይረዳ ነበር ህወሓትን ህዝባው ግንባርን ባዴንን ምናምን ይደግፍ ነበር ቢሮ ከፍቶ ሱዳን ውስጥ ይደግፍ ነበር ሶማሊያም በእንትን ጊዜ በሲያድ ባሬ ጊዜ ምናምን ጦርነት ኢትዮጵያ ውስጥ ስለጀመረች ፓስፖርት በመስጠት ለህወሓት ሰዎች ለሂደን ሰዎች ምናምን ፓስፖርት በመስጠት ምናምን ተተባበር ነበር ለኦነግ ሰዎች ምናምን ፓስፖርት የሚንቀሳቀሱት የኦነግ ባለስልጣናት ምናምን እንደዛ ነው ኢትዮጵያና ኤርትራ ሲጣሉ በኢትዮ ኤርትራ ምክንያት ሲጣሉ ደግሞ እነ ብርሃን ነጋ ፓስፖርት ሰጣ ኤርትራ እነ ዘመነ ካሴ ፓስፖርት ሰጣ ኤርትራ ያኔ ድሮ ነው የአርበኞች ምናምን በነበረበት ጊዜ እንደነበር የሚንቀሳቀሱት ይሄ ሁላ የጸረ ኢትዮጵያ የነበረው ተቋሚ አስመራ የነበረው እንደዛ ኢትዮጵያ ደግሞ በተቃራኒ ደግሞ የኤርትራ ኃይሎችን ኢምፖርት አድርጋለች ፓስፖርት ሰጣለች ስልጠና ሰጣለች ቢሮ ተከፍታለች አዲስ አበባ ልክ ሰሞኑ አዲስ አበባ ሲያስጨፍር እንደነበረው ወርክሾፕ ሲያካሂድ እንደነበረው ኤርትራ ተቋሞች አዲስ አበባ እንደዛ አለ ኖርማል ይሄ በተለያየ ሀገር እንደዛ ሩዋንዳ ምስራቅ አፍሪካ ላይ ወይ ከዲሞክራቲክ ኮንጎ ዩጋንዳ በደቡብ ሱዳን ላይ ፖለቲካ ጣልቃ ትገባለች ሳልቫኪርን ትደግፋለች ዩጋንዳ ገብታ ምናምን ታደርጋለች ይሄ የተለመደ በሀገሩ ውስጥ ግን በሀገሩ ልክ እንደ ኢትዮጵያ ማለት ነው አማጺ አንዱን ክልል ለመምታት አገነስ እሱ ክልል ሌላ ሰራዊት አደራጅቶ የሚንቀሳቀስ ኃይል ተከዘዘብ ሐራ መሬት አፋር ምናምን ይያለ ያደራጀ መንግስት ማለት በአለም የመጀመሪያ የኢትዮጵያ መንግስት ሊሆን ይችላል የሞተ መንግስት ነው ምንለው ለዛ ነው ምንም ተስፋ የሌለው መንግስት ነው ምንለው ለዛ ብልጽግና የፓርቲነት የመንግስትነት ባህር የለውም የተላበሰ አይደለም ምንለው ለዛ ነው ምንም ነገር ለየት ያለ እንትን በቲዮሪ ጭምር የሌለ ነው የነገረን የአንድ ሀገር አንድ ተማጆር ሹም አንድ ፕራይም ሚኒስተር አንድ ፕሬዝዳንት አንድ ፓርላማ አለኝ የምትል ሀገር የራሷን ክልል ለመበጥበጥ ሌላ ሰራዊት የምታደራጅ ብቸኛ በአለም ኢትዮጵያ ብቻ ነች ይሄን ወደ ኮሎኔል መንግስቱ ኃይለማርያም አንድ ታሪክ ከመሄድ በፊት የአንድ ልጅ ታሪክ ወደ እናንተ ላድርስ የወታደር ታሪክ ነው 17 አመት ወጣት ነው ገዛኝ ግሹ ባላለው የመጣሁት ኦሮሞ ነኝ ከባሌ ሮቤ ነው እኔ የመጣሁበት እውነት ለመናገር ስራ አለ ተብሎ ነበር የተመዘገብኩት የወጣት ስራ አለ አዲስ ስራ ተፈጥሯል ተብዬ ተመዘገብኩና ከዛም በኋላ እንደተመዘገብኩኝ በእንትን ወደ ፖሊስ ጣቢያ ምናምን ተሰብሰቡ ተባለ ከተሰበሰብን በኋላ ወደ ወረዳ ከወሰዱን በኋላ በቃ ውትድርና ምናምን አሉ ትሩ ከገባንበት ግቢ ከቢሮ መውጣት አንችልም ከካምቡ ሁሉም በወታደር ተከቧል በመኪና ብቻ ከሌሊቱ 9 ሰዓት ዘውን እንደወጡ ወደ ማሰልጠኛ ነው ዘውን የገቡት ማሰልጠኛ ዘውን እንደገቡ ልጆቹን እየደበደቡ እየቀጠቀጡ ምን ይያሉ በቃ ስልጠና የባባ ስልጠና የለም አንድ ወር ምናምን አቆዩን ከዛን
ስልጠናው ውስጥ ግን እንደሆን እኛን ነገሩን ካምፕ እንደምንመጣ ነው እንጂ የተነገርን ሌላ ነገር አይደለም። በቃ እንደዚሁ ከላይ ሰላም ነው ሀገሪቷ፣ ወደ ግጭት አትገቡ ምናምን ነው ያሉን። እኛ ምንም ግጭት የለባችሁም እናንተ ልጆች ናችሁ። በተለይ ከኛ የባሰ ትንሽ አቦ ወደ 13 ምናምን እድሜ የሆነ በጣም ልጆች አሉ። እንኳን ለውትድርና ለሌላ ማይታሰቡ በጣም ህጻኖች አሉ። ከኛ ጋንታ ራሱ ያሉ ልጆች ማለት ነው። እውነት በጣም ገራሚ የሆኑ ሰው መንገድ ላይ ማደር ጀመርን፣ መንገድ ላይ መዋል ጀመርን። እያደርን እየመጣን ዝም ብለን በእግር ስንጓዝ እዚህ ድንበር አመጡን። ድንበር እንዳመጡ መሳሪያ ሰጡና ምሽግ ያዛሉ። ምሽግ ያዙ ራሱ ምሽግ ስለምን አናውቅም። ምሽግ ውስጥ ገባን ዝም ብለን። እንደ ድንገት ግጭቱ ተኩሶ ተፈጠረ። ልጆቹ ምንም አናውቅም፣ በቃ ስለምሽግ ስለምንም አናውቅም። በቃ ብዙ ልጆች አሉ፣ ብዙ ልጆች እዛ ያለቁ አሉ። ስንሸሽ ደግሞ ከኋላ በስናይፐር እየጠበቀ ይመታል። ወደ ታባንም ሸሸው ሱን ጥላ ምናምን እያለ ይመታል። እዛው በቃ ለሌላው ትምህርት ይሆናል፣ ሌላው ይቀመጣል እያለ ብዙ ሰው ከፊት ለፊታችን ገለዋል። በቃ አርፈ ተቀመጥ። ተመልካቾች እዚህ የ17 ዓመት ወታደር ነው፣ በጣም ታዳጊ ነው። እኛ ጋንታ ውስጥ የ13 ዓመት ልጆችም አሉ። በጣም አስደንጋጭ ነገር ነው ይሄ ታሪክ የሚነግረን። እየዋሸ ነው፣ አስገደውት ነው የሚል ሊኖር ይችላል። ይሄ ልጅ ፊቱ አይቶ መገመት ይቻላል። ይሄ ልጅ በዚህ ሰዓት 17 ዓመት ነው። በስንት ዓመት ነው ወደ ውትድርና ያስገቡት? ተመልከቱ። የ13 ዓመት ታዳጊዎችም አሉ እኛ ጋንታ ውስጥ አሉ። አንድ የምናውቀው ነገር የለም። አሁን ወደ ጦርነት አይደለም የምትሄዱት፣ ውጊያ የለም ምናምን ብሎ ነው ያስገቡን። ምሽግ ምን እንደሆነ አናውቅም። ምሽግ አያያዝ የምናውቀው ነገር የለም። ከኋላም ይመቱናል፣ ለመሸሽ ስልን ከኋላም ይመቱናል። በአንደበቱ የነገረን የመከላከያ ሰራዊት ነው። ዩኒፎርም አያችሁ፣ የኢትዮጵያ መከላከያ ሰራዊት ነው። ምን የመሰለ ትልቅ ሰራዊት የነበረው የኢትዮጵያ ሰራዊት የሀገሩን አስጠብቆ አፍሪካን የተለያዩ ሀገሮችን ሰላም ሲያስከብር የነበረ መከላከያ ሰራዊት እነዚህ ሰራዊትን ከፊት ለፊት እያሰለፈ ያው እንድታጨዱ ያደርጋል። ኮሎኔል መንግስቱ ኃይለማርያም በአንድ ወቅት የነገሩን ነገር አለ። ይሄ መንግስት ግን ዛሬም ቢዘነጋውም ኮሎኔል መንግስቱ ግን ነግረውን ነበር። በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ? ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው። በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን። በጠቅላላውም ባይሆን ባመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል። ከዛ በመንገድ ላይ ይሸሻል። ከዛ ከማሰልጠኛ ይሸሻል። ከዛ ከጦር ግንባር ይሸሻል። ለማስታወስ ያክል ነው ተመልካቾች። ቀጥለን ጀነራል ጻድቃን አርቲክል እንትን አድርጓል። ሪፖርተር ላይ ይመስለኛል። ሪፖርተር እንግሊዝኛ ላይ በኤርትራ ላይ ነው የአቋም ለውጥ አሳይቷል። ኤርትራ የምስራቅ አፍሪካ ሰላም የሚያገኘው በትግራይ ላይ የትግራይ ሪፎርም እና የኤርትራ ሪፎርም ከተፈጸመ ብቻ ነው ብሎ አርቲክል ጽፎ ነበር። ለውጭ አርቲክል አዘጋጅቶ ጽፎ ነበር። ከዚህ በፊት ነው ልክ ከትግራይ ሻዕቢያ መጣብን ምናምን ብሎ ከነጌታቸው አዲስ አበባ ከሄደ በኋላ የጻፈው አርቲክል ነበር። ኤርትራ ሪፎርም ማድረግ ተገቢ ነው። የትግራይ ሪፎርምና የኤርትራ ሪፎርም ማለት ህወሓትን ማጥፋትና ህዝባዊ ግንባርን ማጥፋት ማለቱ ነው። ምንም ጥርጥር ሪፎርም ማለት እሱ ማለት ነው። የእነሱ ቋንቋ ነው ይገባኝ፣ በደንብ አድርገው አውቀዋለሁ። ሪፎርም ማለት እሱ ነው እንጂ ቲፒኤልኤፍ ዊዝን ቲፒኤልኤፍ ሪፎርም እያደረግኩ ነው ላደርግ ነው ምናምን ብሎ ቲፒኤልኤፍ ሰሞኑን የሚሰበሰብ አይነት ስብሰባ እሱ ማለት አይደለም። በጻድቃን አንደበት ማጥፋት የሚለው ነው። ከዚህ በፊት ፓተርኑ ስናየው እሱ ነው የሚያሳየኝ። ፐርሰናሊ እንደዛ ነው የምተረጉመው። አሁን የአቋም ለውጥ አውጥቷል በኤርትራ ላይ። በኤርትራ ጉዳይ የመንግስት ግልበጣ ማካሄድ ኩዴታ ወይም የመንግስት ሪጂም ቼንጅ ማድረግ አደገኛ ነው፣ ለሌሎች ኃይሎች በር ይከፍታል ብሏል። ምክር መሆኑ ነው። ባለፈው ግን ቀይ ባህር የግድ ነው ሲል ነበር። ዛሬም ቀይ ባህር የግድ ነው ብሎናል። ይሄን ሳመሪው ማንበብ ካፈለጋችሁ ያው ማየት ትችላላችሁ። እዛ ላይ ዘ ሬድ ሲ አሬና ኢምፐራቲቭ ፎር ኤ ኒው ሪጂናል ኢኩሊብሪየም ነው የሚለው። የቀይ ባህር ለኢትዮጵያ ኢምፐራቲቭ ነው፣ በጣም አስገዳጅ፣ በጣም ተገቢ የህይወት ጉዳይ የኤግዚስተንሻል ጉዳይ ነው ብሎ ነው ዝርዝር ውስጥ የገባው። የቀይ ባህር አክሰስ ኢምፐራቲቭ ነው፣ የግድ ነው፣ የህልውና ጉዳይ ነው ብሎ ይተነትናል። የ130 ሚሊዮን የኢትዮጵያ ትርክትም እዚህ ይጨምራል። 130 ሚሊዮን አላት ኢትዮጵያ። ለአንድ ሎክድ ናት።
ላንድ ሎክድ ሆና የኢኮኖሚና የደህንነት ጉዳይ ገጥሟታል፣ ችግር ገጥሟታል። ስለዚህ ቀይ ባህር አክሰስ ማድረግ ነው ለኢኮኖሚውም ለሪጂናል ደህንነቷ የሚያስጠብቀው ይላል። ኤርትራ በቀጠናው የአለመረጋጋት ምንጭ ናት ይላል። ለኢትዮጵያ የቀጠናው የኢትዮጵያ ብቻ ሳይሆን በቀጠናው የአለመረጋጋት የኢንስታቢሊቲ ሶርስ ኦፍ ኢንስታቢሊቲ ናት ይላል። የፕሮክሲ ኤጀንትስ አሉ ይላል። ፕሮክሲ በቀጥታ አይደለም የምትዋጋው። ፕሮክሲ ኤጀንትስ የኢትዮጵያ የውስጥ ኃይሎችን የውስጥ ችግርን ነው የምትጠቀመው ይላል። ሌላም ፕሮክሲ ፎር ላርጅ ፓወርስ ይላል። ይህ አካባቢ ፕሮክሲ ፎር ላርጅ ፓወርስ ወይ ለምሳሌ የኤርትራ ደጋፊዎች የሚባሉ እንደነ ሳዑዲ አካባቢ ትጠቀማለች ነው የሚለው። ፕላስ የፕሮክሲ ኤጀንትስ የሚባሉ የውስጥ የተለያዩ ኃይሎች ያው ቅጥረኛ ምናምን የሚላቸዋል አይደል? ብልጽግና ህወሓት ቅጥረኛ ነው፣ ፋኖ ቅጥረኛ ነው ምናምን እያለ የሚጽፋቸው የሚናገራቸው ነገሮች አሉ አይደል? ይሄ ፕሮክሲ ኤጀንትስ ይጠቀማል ኤርትራ ነው የሚለው። ሌላም ውስጥ ኢንትረስቲንግ እና ምናልባትም ኤርትራውያን በደንብ ሊያዩት ይችላሉ ብዬ የምገምተው ዊዝን ኤርትራ ውስጥ ገብቶ ቆላማው ኮስታል ኤሪያውና ደጋማው ሃይላንደሩ ምናምን እያለ ይተነትናል። ቆላማውና ደጋማው ህዝቧም አንድ አይደለም፣ ሌላ ግጭትም ሊከሰት ይችላል ዊዝን ኤርትራ ብሎ የውስጥ ችግር ሁላ በደንብ ይፈተፍታል፣ በደንብ አድርጎ ይፈተፍታል። የኤርትራ ፕሮክሲ በቅርበት ሌላ እንዳትጠቀም የኢትዮጵያ የውስጥ ችግር ኤክስፕሎይት አድርጋ ፕሮክሲ ወር እንዳትፈጽም ኢትዮጵያ የትግራይ ችግር በአስቸኳይ መፍታት አለባት ይላል። እንግዲህ የፕሪቶሪያ ማለት ሊሆን ይችላል። ኢትዮጵያ የትግራይ ችግር በአስቸኳይ መፍታት አለባት፣ ኢትዮጵያ ኤርትራ ባለችበት እዛ ኮንቴን ለማድረግ ማለቱ ነው። እንግዲህ እያለን ያለው የትግራይ ችግር በአስቸኳይ መፍታት አለባት የሚባለው የፕሪቶሪያ ሰላም ስምምነት ነው። እኔ ፕሪቶሪያ እያለ ሰው ረስቼዋለሁ። የወለደች እናት እያለች ያቀፈች እናት ልሆን አለች ብሎ ተረት አይደለ የነገርን ፓርላማ ላይ መጥቶ እኔማ ቆ ጻድቃን ነው እኔማ አሰፋ አብርሃን ነው ቲፒኤልኤፍ አልሆኑትን ይሉ ሆነናል ብሎ ጭራሽ ቲፒኤልኤፍ የሚለው ቋንቋ የሚጠየፉትን እና ጌታቸው አለ ሌሎቹ አላቀም ብሎ ራሱ እኔ በሆን እንደ ቲፒኤልኤፍ አሁንም ቲፒኤልኤፍ የፕሪቶሪያ ሰላም ስምምነት አክብረ ምናምን ብሎ ጨዋታ ሊጫወት ይችላል። የራሱ ጉዳይ ነው። ያቋል እንደፈረሰ ግን ያቋል። እኔ ጥንቅቅ አድርጌ ነው የምናገረው። ያቋል እንደፈረሰ አንዴ በድሮን እየመታ ቲዲኤፍ ላይ ድሮን ይመታል። ወደ ወረደ ቅቅ ብሎ ሰራዊት እንትን አድርጎ ወደ ቤተ መንግስት ይገባል። ከተመታ ቲዲኤፍ በድሮን ከተመታ በኋላ ፈገግ እያለ ሄዶ ይጨብጧል። እኔ የምናውቀው ታሪክ ነው የምናወራው። በትንሽ የፖለቲካ እዛው ሲጨማለቁ ታዩታላችሁ። ትግራይ ውስጥ የመጨረሻ የትግራይ ፖለቲካ በዚህ ሰዓት የደረሰበት ህወሓት በዚህ ስብሰባ ላይ ይሰበሰባል። እሱ ደግሞ የዞን ስብሰባ የመንግስታዊ መዋቅር ብሎ ወቅሮ ስብሰባ ይጠራል። ወቅሮ ነው አድርጋት በጎን በኩል ማለት ነው ህወሓት የማይሳተፍበት ብሎ እንዳለ መዋቅሩ የሚያስተዳድር ህወሓት ነው። ዞን ወረዳ ምናምን ህወሓት ነው። እሱ ደግሞ እኔ እነሱ እዚህ ያላችሁ እኔ በዚህ ልሰብስበው እንዳለ የህወሓት ከፍተኛ ባለስልጣናት ናቸው። ይሄን ዞንም እንትኑ የሚያስተዳድሩ ሰዎች በዚህ አሸልኮ ሄዶ ይሰበስባል። የፓወር ሃንግሪ የሆነ ሰው ትግራይ ውስጥ በዚህ ጊዜ ትግራይ ኤክስትራኦርዲናሪ ሊደርሺፕ 24 ሰዓት ተሰርተው እንኳን ማቅ ችግር ያለባት ትግራይ እንወደ ወረደ ቁጭ አድርጎ በእንደዚህ አይነት ትንሽ የፖለቲካ ውስጥ ሲጫወቱ ነው የሚያድሩት። እና ጻድቃን የሚለንም በፕሪቶሪያ ሰላም ስምምነት መሰረት የትግራይ ነገር ይፈታ ነው የሚለው። ወራዝ ነገታቸው የመሳሰለ ሰዎች ምዕራብ ትግራይ ሄዶ እኛ ከምዕራብ ትግራይ ከወጣን እንኳን 5 ዓመት ሆኖናል እኮ ህወሓት ምን ሊያደርግ ነው እዚህ የሚመጣው ይላል። ቲፒኤል ደብረጽዮን መጥላት ሌላ ነው፣ ትግራይን መጥላት ሌላ ነው። እኔ ከሁሉም በላይ የሚያሳዝነኝ ይሄ ነው። ይሄ በፍጹም የማይገባው ደብረጽዮን ልጠላት ይችላል፣ በቃ ግደለው ሊል ይችላል። ውስጥ ስሜት ላትቆጣጠር ይችላል። ቲፒኤልኤፍ ላይ የሆነ ቂም ልታሳደር ይችላል። ወይ ካምሱ የትግራይ ጉዳይ የብሔራዊ ጉዳይ ግን እዚህ ላይ ኮምፕሮማይዝ ካረክ አንተ ሌላ ሰው ነህ። በቃ ሌላ ካርድ ጨዋታ ነው እዚህ እየተጫወትክ ያለው። ትግርኛ እያወራ ሌላ ህይወት ውስጥ ነው ያለው። አለቀ። አፋር ሰራዊት አደራጅቶ ወደዚህ የወረወረ የሚውል ድሮን እልክላቸዋለሁ ከላይም ከምድርም ከሰማይም ድሮን እልክላቸው አለው የሚል ጀነራል፣ የአፋር ሰራዊት አስታጣቂ ጀነራል መቀለ አንድ ሁለት ፈንጅ በየቀኑ ወርውሩ ብሎ ትእዛዝ የሚሰጥ ጀነራል። ይሄ ጀነራል ነው የምናገረው። ያውቃል እሱ ስለምን እያወራው እንደሆነ ያውቃል። ያለኝ ጉዳይ ነው የማወራው። በነገራችን ላይ ለምን አታስደምጠንም?
በእናቴ ጻድቃን እንደዚህ ብሎ የተናገረበት አላስደምጥም ግን አለ አልተናገርኩም ብሎ ይውጣ አልተናገር ይሄ ቋንቋ የኔ አንደበት አይደለም አልተናገርኩም ብሎ ይውጣና ከዛ በኋላ አሳየዋለሁ እኔ ከዛ ውጭ ግን በስሜት ይሄን ድምጽ ምናምን አላወጣው የማን እንዴት እንደነበረ ስለሚታወቅ ነው አላወጣውም ግን አልተናገርኩም ብሎ ግን አንድ ቀን ይውጣና ጉድ አደርገዋለሁ እና በዚህ ጉዳይ ላይ የፕሪቶሪያ ሰላም ስምምነት አክባሪ ሆኖ የትግራይን ጉዳይ መፍታት አለበት ብሎ እንደ ሶሉሽን ያስቀምጣል እዚህ እንደ ተንታኝ ማለት አለፍ ሲል ደግሞ በቴሌፎን ሁለት ፈንጅ በየቀኑ አፈንዳ ብሎ አንድ በወረዳ በቀበሌ የሚያስብ አንድ ድርጅት አለ መቀለ ለሱ ትዕዛዝ ይሰጣል ለነሱ ፓርቲ ነውረኛ ነው የመጨረሻ በእውነት ነውረኛ የሚለው ቋንቋ አማርኛ በቅጡ በደንብ ባቅኖር ሌላ ቋንቋ ነው የሚሰጠው ነበር የሚሰጠው የምሬ ነው ነውረኛ ነው ናውን የትግራይ ጉዳይ መፍታት አለበት ምክንያቱም ኤርትራ መጣ የትግራይ ጉዳይ ካልተፈታ ኤርትራ መጣ የኢትዮጵያ ኃይሎችን ትጠቀማለች ፕሮክሲ ወር ከሩቅ ሆና ትዋጋናለች የውስጥ ኃይሎች እየደገፈች ትዋጋናለች ማለት ነው በሱ ቤት እየደገፈ ነው ያኛው በዚህ ሆኖ ምዕራብ ትግራይ እኮ ከፈለገ አማራ ይሆን መብት ነው የሚል ማንንም የአእምሮ ዘገምተኛ ሚዲያ ላይ ያመጣሉ ስምረት የሚባል ፖለቲካ ፓርቲ ደግሞ እኔ በትግራይ ሉዓላዊነት አልደራደርም በጽሁፍ ይመጣ እንደዚህ ዶጆኮ የሚባል ቋንቋ ዶጆኮ እንደዚህ እየተገላበጥኩ መጫወት ማለት ነው አይሆንም እሱ ትግራይ እንደሆነ ብዙ ጊዜ የምናገረው እዚህ ሚዲያ ላይ አለ ከትግራይ ፖለቲካ አንድ የተነጥሎ የወጣ ሰው በሆነ አጋጣሚ ይቅርታ ብሎ ብራምን አድበስብቶት በደንብ አድርጎ ምናምን ይቅርታ ብሎ ሲመለስ እኔ ያቻላቅ እየባሰባቸው ነው የሚሄዱት በግለሰብ ላይ ከፓርቲ ተጣልተው ከግለሰብ ጋር ተጣልተው መተው ከብሔሩ ጋር የሚጣሉት ከክልላቸው ከህዝባቸው ጋር የሚጣሉት ከታሪካቸው ጭምር ጋር ነው የሚጣሉት ይሄንን ኦብዘርቭ ያደረግነው ይሄንን ዊትነስ ያደረግነው ያለፈው ጊዜ ዛሬም ድረስ ዊትነስ የምናደርገው ይሄ ትላንት ይሄን መንግስት ያድርጉ ምን አድርጎ ሲያብጠለጥል ሲውል የነበረ አሁን ይሄ መንግስት ለመንከባከብ ብልጽግና ኦህዴድ የሚባል ከ4 ኪሎ እንዳይሸነፍ ምን ማድረግ አለበት በቃ የትግራይን ችግር ቶሎ ፍታ ይላል አብይ የትግራይ ችግር የመፍታት ፍላጎት የለውም በፍጹም የለውም መፍታት እንደማይፈልግ ሰውየው በጤናው ያለ ወይ በእንጀራ ወይ በገንዘብ ወይ በስልጣን ወይ በእህል ሳይደለል ከዚህ ከአሜሪካ እኮ ተጠርቶ ሄደው መጡ ጨርሶ መጥቶ ነበር እኮ እዚህ ጨርሶ መጥቶ እዚህ ና ተብሎ ነው ተጠርቶ ሄደው ከቦሌ መውጣት ተከልክሎ አይደለም ተገዶ አይደለም እንደ አንዳንዶቹ አሉ ከቦሌ መውጣት የተከለከሉ አሉ ይሄ ግን ከአሜሪካ ነው ሄደው ስራው ለመስራት የተሰጠው ኃላፊነት ለመወጣት ኢንሪተርን ደግሞ በጊቭ ኤንድ ቴክ ህይወት ስለሆነ እኔ እንሰጣለሁ አንተ እኔን ታደርጋለህ ወዶ ፈቅዶ የገባበት ፖለቲካ ነው የገባበት ነው ስለዚህ ኤርትራ ኦህዴድ እንዳትጥል የኦህዴድ መንግስት ከ4 ኪሎ እንዳትጥል የትግራይ ፖለቲካ ቶሎ ፍታ ዋናው ግን የትግራይ ፖለቲካ መፍታት ያለበት ለኤርትራ ብሎ ነው ሂሳቡ ነው መናገር ፕሪንሲፕል መሰረት አይደል የፕሪቶሪያ ሰላም ስምምነት አንደኛ አላቆም ነው ብሏል ማቆ ጻድቃን ነው ብሏል ጻድቃን የትግራይ የፕሪቶሪያ ሰላም ስምምነት ተወካይ አይደለም ቲፒኤልኤፍ የሚባል ጥንቅቅ ያለ ቲፒኤልኤፍ ህወሓት ምንድነው የሚባለው በኦሮምኛ ስሙት ወቱም ነው ኦሙት ምናምን ትነግ ምናምን በሉት ቲፒኤልኤፍ በሉት ህወሓት በሉት እሱ ነው ፖለቲካ ፓርቲ ነው አዲስ ይሄ የፈረመው ስለ ብሎ ነው ያው ደብረጽዮን ሲነግረን የነበረው ስለ ብሎ ነው የፈረመው ምን ደብረጽዮን ነገረኝ ብሎ ኮት ማድረግ አይጠበቅብንም ጌታቸው ህወሓቱ ነው የፈረመው እኔ ጌታቸው ነው ማቀው ሲል ግን የሀገር ጠቅላይ ሚኒስትር ነው ነድ እንደ ቦይድ ነው አለቀ ኢንተርናሽናል ኮሚኒቲ ሆይ ስማ የፕሪቶሪያ ሰላም ስምምነት የሚባል አፍርሻዋለሁ አላቀም ቲፒኤልኤፍ እያለኝ ነው ብሎ ጥንቅቅ ያለች ሁለት መስመር ወደ ዩኤን ወደ አፍሪካ ህብረት ወደ ደቡብ አፍሪካ ወደ ኦባሳንጆ መላክ ይገባው ነበር ግን ቲት ፎር ታት ሆኖ ችግር የለውም እኔም አንተም ፕሪቶሪያ ዝም ብዬ ይርኩኝ ይቀልዳለሁ እስከዛ ድረስ የቤት ስራ እሰራለሁ የሆነ ነገር ካደረገ ተዘጋጅቼ እጠብቃለሁ ብሎ ይዘጋጅ ይሆናል በውስጥ እንጂ የፕሪቶሪያ ሰላም ስምምነት የሚባል ጻድቃንም አብይም ደብረጽዮንም ወይዘሮ ገሌም አቶ ገሌም የሚያቆጣጣ ያላቸው የለም አሁን በዚህ ተግባር የለም አሁን በዚህ ሰዓት የሚያዋጣቸው ያቅም ጉዳይ ነው ትግራይ ዘው ብሎ መግባት ይችል ነበር አብይ ከዛስ ምንድነው ችግሩ አቅም የለም እንጂ የፕሪቶሪያ ሰላም ስምምነት እንዳይፈርስ ዩኤን እንዳያኮርፈኝ ኦባሳንጆ እንዳያኮርፈኝ ምናምን ነው የለም ስለዚህ ጉዳይ ነገር የለው ኦባሳንጆ ምን አድርጎ ምን ተሰጥቶት ነው ትግራይ ሲበድል የነበረው የትግራይ ህወሓት ፖለቲከኞች ስለሆነ አይናገሩም እኮ ምን እንደሰጠው ግን እኔ ጠንቅቅ አድርገን እናውቃለን
ሙሳ ፋቂ ምን 10 ሚሊዮን ዶላር የኢትዮጵያ መንግስት ለማን እንደሰጠው እናውቀዋለን። አፍሪካ ህብረት የአፍሪካ ህብረት መቀመጫ ሆና ትግራይ ያለችበት ኢትዮጵያ በዓለም አሰቃቂ ጦርነት እያካሄደች ኢትዮጵያ አፍሪካ ህብረት ቁጭ ብሎ ሜክሲኮ ታች ወረድ ብሎ ዝም ብሎ 2 ዓመት ብሎ አልፏል። አፍሪካ ህብረት ለምን ላፋርጎ ስለሰጠው ነው። ማንም ቻድ ስንት ዓመት አንድ ቻድ ክፍለ ሀገር በጀት ነው የሰጠው አብይ አህመድ ዝም ብሎ ለዛ ነው ያደረገው። ግን ይሄ ዘላቂ ሊሆን አይችልም እና ጻድቃናችን አሁን ይዞት የመጣው ወደ ኢትዮጵያ እንዳትረብሽ እና የትግራይ ኃይሎች እንዳትጠቀም ከትግራይ ጋር ግንኙነት እንዳታደርግ ይሄ ጽምዶ ምናምን የሚባል ቋንቋ ባይጠቀም እንዲኮላሽ ወይም እንዳይሰራ በአስቸኳይ ይሄን አስተውሎ መፍታት አለብህ። ትግራይ ከአፍጋኒስታን ነው ከቡርኪና ፋሶ ነው ከቻድ ነው ከናይጄሪያ ነው የምትተባበረው ይቀረው እሱ ሌላ ጉዳይ ሆኖ ይሄ መብቷ ስለሆነ ግዴታውም ስለሆነ የፈረመውን ጉዳይ ስለሆነ ፈጽም ነው የምትለው እንጂ የሆነ አካል እንዳይጠቀምበት እባክህን አድርግበት ተብሎ አይደረግም። እንደዚህ ይሄን ቋንቋ ከተጠቀምክ ለትግራይ አስበህ ሳይሆን ለወዴ ተጨንቀህ ነው ይሄ ምክር መስጠት እና አንድ የተናገረው ጉዳይ ግን አለ። ኤርትራ ላይ የመንግስት ለውጥ ማድረግ ሪጂም ቼንጅ ማድረግ ሌላ ኃይሎችን ይጋብዛል ብሏል። ሪጂም ቼንጅ አደገኛ ነው ብሏል። ከዚህ በፊት ግን ኤርትራ ሪፎርም መደረግ አለባት፣ ትግራይ ሪፎርም መደረግ አለባት ብሏል። የትግራይ ሪፎርም ማለት ቲፒኤልኤፍ ማለታቸው ነው። ኤርትራ ማለት ዝም ብሎ ጀብሃ ምናምን ብሎ ነገር የድሮ የሞተ ጀብሃ ማለት አይደለም። ገዢው ፓርቲ እዛ ያለው መንግስት መጥፋት አለበት ማለቱ ነው። አሁን የፍሬሚንግ ለውጥ ይዞ መጥቷል። የናሬቲቭ ለውጥ ይዞ መጥቶ ሌሎች ኃይሎችን ሊጋብዝ ይችላል ብሏል። በሌላ በኩል አለፊልና ኤርትራ የሾክ አብዘርቭ የሚያደርግ ተቋም የላትም ነው ይላል። ሾክ አብዘርቭ የሚያደርግ ተቋም የላትም ማለት ከውስጥ የሆነ ነገር ቢነሳ ከውስጥ ይላል። እንደዛ ቋንቋ ነው የሚጠቀመው። በቀላሉ መፍረስ የሚችል መንግስት ነው ያለው፣ መፍረስ የሚችል ሀገር ነው ያለው። እንደ መንግስት ሾክ አብዘርቭ የሚያደርግ ተቋም የለውም። ቀላል ነው። ከውስጥ ቢነሳ የሆነ ችግር ከተፈጠረ በቀላሉ የሚደረመስ መንግስት ነው ይላል። ወደ ጻድቃን ከጦርነቱ በፊት ከነ ሙሉ ስብዕና በነበረበት ወቅት ከአብይ ጋር 3 ጊዜ ተገናኝቼ ነበር። ከአብይ ጋር ሄጄ በተለይ ደግሞ ከትግራይ ጋር ገብቶት የነበረው ሰጣ ገባ ከቲፒኤልኤፍ እንበለው ከትግራይ ጋር እንበለው እሱን ለማርገብ ሄጃለሁ። በዛ ሰዓት ምንድን ነው ያለው? በእውነትህን ነው ትግራይ ወደ ጦርነት ከገባች እኔም ራሴ ልገባ እችላለሁ፣ ማንም ትግራይ ልትሸነፍ አትችልም ምናምን ብዬ የሆነ ነገር ኢንተርቪው ሰጥቶ ነበር። ኢትዮ ፎረም ነው ለማን ሰጥቶ የነበረ። ከዛ በኋላ የሆነ ብቻ የሆነ ኢንተርቪው ሰጥቶ ነበር። ጻድቃን እውነትህን ነው ባለፈው እንደዚህ አይነት ቃለ መጠይቅ የሰጠው እውነትህን ነው ብሎ ነው የጠየቀው። አዎ ማምንበት ነው የተናገርኩት። በል ተሸውደሃል፣ ተሳስተሃል። በገንዘብና በምንድን ነው በገንዘብና በኃይል የማይንበረከክ የለም ነው ያለው። በዛን ሰዓት ከትግራይ ጋር ሰላማዊ የሆነ መንገድ እንደማይከተል አብይ አህመድ በሌላ መንገድ እንጂ በሰላማዊ መንገድ ከትግራይ ጋር ያለው ችግር መፍታት እንደማይችል ግልጽ ሆኖልኝ መጣው ነው ያለው። ይሄ መንግስት አሁን ፌደራል መንግስት ሰላማዊ አሁን ቆም ብላችሁ ደግሞ ጻድቃን ተመልከቱ። የኋላውን ዝም ብዬ ስለ የትኛው ነው እንዳትሉኝ ዝም ብዬ እመለስበታለሁ። እናድምጥና ጉዳይ በሰላም ንምፍታሕ ምስ ካልኦት ተማሳላት ሓሳስባ ዘለዎም ሰባት ዓበይቲ ኣብ ናይ ኢትዮጵያ ፖለቲካውን ጽቡቕ ኢንፍሉዌንስ ዘለዎም ሰባት እንቅስቃስ ንገብር ነርና። ኣነ እውን ኣብኡ እንቅስቃስ ይገብር ነይረ። መሰረታዊ መልዓሊ ናይቱ ተኣሽሙ ናይቲ ምንቅስቃስ እቲ ህዝቢ ዘሎ ሕብረ ብሔራዊ ፌደራሊዝም መሰረት ዝገበረ ህገ መንግስቲ ይከበር፣ ካብዚ ወፃኢ ዘሎ ፖለቲካዊ ፀገማት ድማ ብዘተ ብምይጥ ብዳያሎግ ክፍትሑ ኣለዎም ዝብል እዋም ሒዝና ኢና ንንቀሳቀስ ነርና። ኣብዚ ምንቅስቃስ እዚ ናብ ትግራይ መፅአ ኣብ ዘቕርበሉ እዋን ብዙሕ ተቃውሞ ኣይረአን ነይረ። ድጋፍ ነይሩ። ኣብ ኣዲስ ኣበባ ግን ኣብ ኣብይ ኣሕመድ ምስ ኣብይ ኣሕመድ ሓደ 3 ግዜ ተራኺብና ኢና ኣብዚ ጉዳያትን ኣብ ካልኦት ጉዳያትን ሻዋን
ነቲ ጉዳይ ብኻሊ መንገዲ እምበር ብሰላማዊ ምይይጥ ናይ ምፍታሕ ድሌት ከም ዘየለ ግልጽ እናኾነ መጽኡ እንግዲህ እንግዲህ ቆላ ተንቤን የነበረ እውነታን ነው። እኔ ሞክሬያለሁ፣ 3 ጊዜ ሞክሬያለሁ። ጦርነት የእንትን ልዩነት አለ ነው የሚለው የአመለካከት የሮይታ ዓለም የስነ ልቦና በብዙ መንገድ ሲገልጸው የቃለ መጠይቅ አለ። ሙሉ በሙሉ ዩቲዩብ ላይ አለ ይሄ ነገር አለ። እና ሰላማዊ በትግራይ በኩል ሁሉም ነገር በሰላም ለመፍታት ዝግጁነት ነበር። በፌደራል በኩል ግን ሳይው በተደጋጋሚ ሳይው በሌላ መንገድ ካልሆነ በስተቀር በሰላም የመፍታት ምንም ፍላጎት እንደሌለ ግልጽ እየሆነልኝ መጣ ብሎ የተናገረው አብይ አቅም ያገኘ ጊዜ አቅም አለኝ ብሎ ካገኘ ጓደኛ አግኝቻለሁ አብሮኝ የሚዘምት ብቻውማ እንዴት ብሎ ይዘምታል? ብቻው ብርሃኑ ጁላ የሚናገረው እነባጫኛ እኮ እንደዚህ ነን የሚለው እኮ ሌላ እኮ ነው። ፕሮፓጋንዳ ግማሽ ኃይል ነው። 50% የአብይ ፍልስፍና ደሴ እንደተቀጠቀጠ ምንድን ነው ያለው? ድል ማለት ፕሮፓጋንዳ ፕላስ ምንድን ነው ያለው? ሚዲያ ነው ያለው። ፕሮፓጋንዳ ፕላስ የሆነ ነገር አለ ብቻ ሁለት ጊዜ ነው የተናገረው። ሁለት ቋንቋ ነው የተናገረው። ይሄ ድል ነው ማለት ነው ያለው። ፕሮፓጋንዳ ነው 50% ነው አለው። እንደዚህኛ ነን እኮ ሶሻል ሚዲያ ላይ ዝም ብሎ በየቀኑ የሳይኮሎጂካል ዋርፌር እንትን ማድረግ አድቮኬት ማድረግ ሴንሲታይዝ ማድረግ ይሄ እንደዚህ ነን ይሄው እንደዚህ እኛ አቅማ እንደዚህ ነው ያለን እነሱ የላቸው እነሱ ትላንት ሆኗል። ለምሳሌ የትግራይ ጦርነት ሲባል የተጎዳ በኢትዮጵያ ብቸኛ የተጎዳ እንደ ብሔር ህዝብ ትግራይ ብቻ ኢትዮጵያ የተቀረው ኢትዮጵያ እናት አንድ ልጅ እንኳን ያልሞተባት በጦርነቱ አንድ ሰው እንኳን አካል ያልጎደለው ትግራይ ኦፕን ነው። ትግራይ ኦፕን ሶሻል ሚዲያ ላይ ያለው የመረዳዳት የሚደበቅ ነገር የለውም። ትግራይ በነገራችን ላይ በትግራይ ጦርነት ጊዜ ተመልከቱ። በትግራይ ጦርነት ጊዜ ስለተሰዋ ልጅ የተሰዋ ብላ የምትናገር የአማራ እናት የኦሮሚያ እናት ሶሻል ሚዲያ ላይ እንደዚህ እንትን አይታችሁ ታውቃላችሁ እንዴ? ወይ የኤርትራ እናት ኤርትራዊት እናት አይታችሁ ታውቃላችሁ? ሚዲያ ላይ ልጅ አካል ጎሎ አይን እንደዚህ ሆኖ እርዳታ ፈልጋለሁ የሚል ኢትዮጵያዊ እናት ምናምን ሶሻል ሚዲያ ላይ አይታችሁ ታውቃላችሁ? የለም። ትግራይ ውስጥ ገብተው ግን ኤርትራ እናት ልጅ አላጣችም፣ ልጁ አካሉ አልጎደለም፣ ተጎሏል ግጥም አድርጎ የአማራ እናት ፋኖ ነኝ ምልሻ ነኝ ምናምን ብሎ የገባው ልዩ ኃይል ነኝ ብሎ የገባው እንደዚህ አልሆነም፣ ግጥም አድርጎ ሆኖ ኢትዮጵያ መከላከያ ሰራዊት ያው ነው። ሶሻል ሚዲያ ላይ ግን የለም። የሚደረገው በደንብ አድርጎ ጎልቶ መውጣት የሚፈለገው የትግራይ ጉዳይ። ምክንያቱም በዚህ አጋጣሚ 2 ዓመት ተዘግቶ የነበረ የትግራይ መሬት የትግራይ ህዝብ ዲያስፖራ ያለው ቀና ነው፣ ሀዘን አለበት፣ ከኔ ጀምሮ ቁስል አለበት እና ሶሻል ሚዲያ የተጎዱ ቤተሰቦችን የተጎዱ የቲዲኤፍ ታጋዮችን በአካል በህይወት የተረፉትን የቆሰሉትን የማስታከም ጉዳይ ወደ ህንድ እየላኩ ወደ ቱርክ እየላኩ ወደ አዲስ አበባ እየላኩ የማስታከም ጉዳይ ከመንግስት ያልተናነሰ እኔ እርግጠኛ ሆኜ የምናገረው ይሄ ከወድ ወረዳ አስተዳደር ያልተናነሰ ከጌታቸው ረዳ አስተዳደር ባልተናነሰ ዲያስፖራ የሰራው ከአንዳንድ ገባሪ ሰና የሁማኒታሪያን ተቋማትና ግለሰቦች ጋር በመተባበር የሰሩት ይበልጣል። እኔ ኃላፊነት ወስጄ የምናገረው በቡድንም በግለሰብም ደረጃ አንዳንዶቹ እንዲታወቅላቸው አይፈልጉ እስከ ህንድ ድረስ ልከው ቲዲኤፍ ያስታከሙ ግለሰቦች እኔ ያውቃለሁ። ግለሰቦች ግን እንዲታወቅላቸው የማይፈልጉ ሚዲያ ላይ ስማቸው እንዲነሳ የማይፈልጉ ናቸው እነዚህ ሰዎች። ይሄ ምን ነው ትግራይ ከሁሉም በላይ ከኢትዮጵያ በላይ ከምስራቅ አፍሪካ በዓለም ጭምር የተመዘገበ ጄኖሳይድ የተፈጸመበት ክልል ህዝብ ነው፣ ምጥርጥር የለውም። ዳዝሚን ግን ሌላው የኢትዮጵያ ህዝብ ኤግዛምፕል ሆኖ ያው ትግራይ ራሱን ሲከላከል ቀጤማ ዘንባባ የወረወረ ይቀበለው ነበር ማለት አይደለም። እኔ መናገር ወይ ማሳየት አይጠበቅብኝም የምናውቀው ታሪክ ስለሆነ። ግን የፕሮፓጋንዳ ማሽናቸው ግን የተጎዳው ትግራይ ነው። ትግራይ እኮ በጣም ተጎድታለች ይላል ብርሃኑ ጁላ ነው እንደዛ የሚለው። አብይ አህመድ ትግራይ በጣም እኮ ነው ጎዳ ነው ይላል ራሱ በድሮን አይዲፒ ሴንተር ጭምር ደደቤት ብሎ ደደቤት እኩለ ሌሊት 29 የእንትን ዕለት የገና ዕለት ሌሊት በተኙበት ድሮን እየተመላለሰች ከምዕራብ ትግራይ ሸሽተው ትምህርት ቤት ላይ ተጠለው ደደቤት ተጠለው የነበሩ በድሮን መታ ስትጨፈጭፍ የአሜሪካ ስቴት ዲፓርትመንትም አንቶኒዮ ጉተሬዝም ወደ ሚዲያ ወጥቶ ያወገዙት የዓለም ኤንጂኦዎችም ከሽረ እንዳስላሴ ሄደው ያዩት በተግባር እና ትግራይ እኮ በጣም ነው የተጎዳችው ይላል ብርሃኑ ጁላ። ምድረ ጅልጥ አባው ይናገራል፣ አንድ ጀነራል ይናገራል፣ የሀገሪቱ 7ኛ ክፍልም ይናገራል።
ምንም ጥርጥር የለው። ሌላው እናት ግን የተጎዳች ማለት አይደለም። ሌላው እናት ልካ ነው የተጎዳችው። ልካ ይልሂድ በቃ ጁንታ ላጥፋ ብሎ ሄዶ ራሱ ጠፍቶ ቀረ። ሌላው ግን ጦርነት ላይ የጦርነት እንትን ነው የጦርነት እድል የሚሰጠው ለዛ። ለማንኛውም ተመልካቾች ለማንኛውም ይሄ ትላንት አይ ቲንክ ከዚህ ጋር የተያዘ ይሆን አላውቅም፣ ግን ሰሞኑ ከነበረው የድርድር ጉዳይ አለ። ድርድር አሁን አረጋግጠናል። ሰሞኑ በጣም በተለያየ ሚዲያ ሲነገር ነበር። አረጋግጠናል። ከዲፕሎማቲክ ኮሚኒቲ ያገኘ ነው። የኢትዮጵያ መንግስት አብይ አህመድ ወደ ኤርትራ ልኮ ነበር እና ይሄን በተመለከተ ሌሎችም ነካክቷል። እዚህ ላይ ዛሬ ያወጣዋል ሀተታ ኤዲቶሪያል የሚኒስትሪ ኦፍ ኢንፎርሜሽን የኤርትራ ማስታወቂያ ሚኒስቴር ዛሬ ያወጣው ኢን ዲቴል ሄዶበታል። እዚህ ላይ የኢትዮጵያ መንግስት ጉድ የብልጽግና ተረተረት የብልጽግና ሉዓላዊነት ኮምፕሮማይዝ አድርጎ ሉዓላዊነት ማቆ ነገር የለም የ1991 ኤርትራ ስትገነጠል ማቆ ነገር የለም በህገወጥ ነው ምናምን ብሎ እንደዚህ ሀገር ጎረቤት ከጎረቤት የምትከባበረው ቁጥር 1 ብሎ እኔ መዝጊያው ብቻ ጠቅሼ ልሂድ። መዝጊያው ላይ ጎረቤት ከጎረቤት የሚከባበረው ተከባብሮ የሚኖረው ሉዓላዊነቱን የጋራ ሉዓላዊ በጋራ ሙቹዋሊ ሉዓላዊነታቸውን አክብረው ሲሄዱ ነው ብሎ ዘግቶታል። በጣም ዲቴይል ሄዶበታል። ግን ማየት ይችላልላችሁ በኢንተረስት ካላችሁ። ስለ ተመልካቾች ወደ ኤርትራ ስለሄደው ስለተጓዘው የልኡክ ቡድን አሸማጋይ ድለላ በሉት አብይ አህመድ የቁማር ሰው ነው። ቁማር መብላት ሁሉም አማራ ክልል ሄዶ ቁማር ስለበላ ወይም ትግራይ ሄጄ በጌታቸው በኩል ነጻርቃን እንትን በታትኜ በዚህም ወደ ትግራይ የሚተኩስ ትግራይ እርስ በርሳቸው መታኮስ አይችሉም። አማራን እርስ በርሱ እያታኮስኩት ነው። ምልሻና ፋኖ እያታኮስኩት ነው። እንዲጋደል እያረኩ ነው። ኦሮሚያም ኦላ ሸኔ አማራ የኦሮሚያ ልዩ ኃይል ምናምን እያልኩኝ እያጋደልኩት ነው። ብቸኛ በፍጹም ያልቻልኩት ትግራይ ነበር። በተሳካ መንገድ አፋር እዚያ ሐራ መሬት ብዬ በጎረቤት ክልል ሰራዊት አደራጅቼ ወደ ትግራይ የሚተኩስ ሰራዊት የወደን ጥሩ ጠሽ የሆነ ሰዎችን አደራጅቼ እያደረኩ ነው ብሎ በኩራት ነው የሚናገረው። እኔም አልችለው ምን አለ ነው የሚላቸው። እኔም አልችለው ምን አለ በነገራችን ላይ ሰዎች ሽማግሌ ይልካል። ሰዎች ሲያናግሩት የሆነ ጉዳይ ምንም ሪሌትድ የሆነ ስለ ኢኮኖሚ ይሁን ስለ ፍሎሪካልቸር የአበባና ፍራፍሬ ታሪክም እያወራው በነገራችን ላይ እኔ እኮ ወያኔን ያንቀጠቀጥኩ ሰው ነኝ ነው የሚለው መሀል ላይ ኤግዛምፕል ሲናት በነገራችን ላይ ብሎ መሀል ላይ ዝም ብሎ ምንም ቶፒክ በማይገናኝ ነገር እኔ እኮ ህወሓትን የቀጠቀጥኩ እኮ ነኝ ወያኔን የቀጠቀጥኩ እኮ ነኝ ይላል። ብልጽግና ወያኔን መቀጥቀጥ የሚችልበት እድል የለውም። ብቻው 2013 ምን እንዳደረገ ከማን ጋር መጥቶ ምን እንደገጠመው ያውቃል። እንደ ቲዲኤፍ አይነት ኃይል በዚህ ምድር ላይ የተመሰከረለት ምንም በቃ ትግራዋይ አንድ የሆነ ጊዜ ኒውክሌር ሆኖ ምን ማድረግ እንደሚችል ያሳየበት ነው። የዛሬ አድርገው በገንዘብ በምናምን ተደልሎ አዲስ አበባ ተቀምጠው ትግራይን የትግራይ ነገር ከፈለገ አማራ ይሁን ከፈለገ እንደዚህ ይሁን ብሎ በቃ ስጠን እሷ አንተ የፈቀድከው ኦህዴድ ሆይ አንተ የፈቀድካትን ስጠን በቃ ትግራይ እኛ በቃ ከዚህ በኋላ መዋጋት አንፈልግም መጠራት አንፈልግም በቃ ይፈቅደህ ስጠንና አብረን እንኑር የሚል አለቅላቂና ድክሞ ተስፋ ያስቆረጠ ራሱ ተስፋ ቆርጦ ሌላው ተስፋ ለማስቆረጥ ላይታች የሚለውን እነሱን አሰልፎ የተወሰነ እየሰራው ነው ብሎ ሊያስብ ይችላል። ቲዲኤፍ ግን አሳይቶታል ነው ማለት ቲዲኤፍ አሳይቶታል። ምን እንዳደረገ ሻዕቢያ ይንገር፣ የአማራ ኃይሎች ይንገር፣ የኢትዮጵያ ኃይሎች ይንገር፣ የቤንሻንጉል ኃይል ይንገር፣ የሁሉም ኃይል ይንገር፣ የሞቃዲሾ ሰራዊት ይንገር፣ ትግራይ ላይ የተሳተፉ ሁሉም ኃይሎች ይንገሩ። ቲዲኤፍ ምን አይነት ቲዲኤፍ ነው? እንዴት ገባን? እንዴት ወጣን? የገጠመን ምንድነው? እኛስ ያስመዘገበው ድል ምንድነው? እያንዳንዳቸው መዝነው ይንገሩ። ብልጽግና ብቻዬ ብገባስ ኢዲኤፍ ባይኖር የኤርትራ ዲፌንስ ፎርስ ባይኖር የአማራ ኃይሎች ባይኖር የአማራን እዛው ሸውጄ መሬት አለ ተወስዳለ ብዬ ቀቅዬ ባልቀቅለው ኖሮ ሌላ ብሔረሰብ ባላስገባ መከላከያ የሚባለው ሰራዊት ይዤ ገብቼ ምን ይውጣኝ ነበር? ከመጀመሪያው ነው አትጀምረው። መጀመሪያው ግን መገምገም ትችላለህ።